በሉ እኔ አልመለስም በል ይቀረኛል እንዴ ልጁ እኮ በየሄደበት እያጠመቁት እኮ ነው። ሲስኩ በጣም የተቸገረው በአሁኑ ተናጨበት እኮ እንዴ። መካነ ኢየሱስ በሕፃንነቷ አጠመቀችው። ዞር ብሎ ሙሉ ወንጌል ትሄዳል አንተና ልድገም ብላ ደገመችው። አሁን አንድ ቦታ ሊሄድ እያሰበ ነው። እዛ ይሰልሱታል፣ አርፎ ይቀመጣል። አይ ሲሶ አይደለ? ልክ ነው አይደለ? ሰው በህፃንነት ከተጠመቀ እናንተ ጋር ቄዳር ነው አይደለም የሚጠመቀው። ስለዚህ እኔ ኦርቶዶክስ አልሆንኩም። የት ቄዳር ኦርቶዶክስ ብትሆኚ በቃ ንስሐ ነው መግባት የሚጠበቅብሽ። እዚህ ኢትዮጵያ ውስጥ ያው እንግዲህ እምነትሽን ከተውሹ ያኔ የነበሩን ይሄ እምነትሽን ለማስታወስ ያህል በሚለው ምንም ይሄ በቄዳር ምናምን ውስጥ የሚተላለፍ የእግዚአብሔር ጸጋ የለም። ተቀደም አረጨው አባዬ አንተ ቅደም እያለች ለካ አባዬ ነው። አባዬ አንተ ቅደም ምድረው አኬኮ ግን እውነት እኮ ነው። እኛውን በአንተ እየተወቀስን ነው። ሀናም እኔም እንዴ ምንድን ነው? ምን እያሉ ነው እንዴ? አኬ ተላላኪዎች። እኛማ እንደ አዳሚ አልኳቸው። ለምን እንደዛ አሉ? አኬኮ በውስጥ ቢያወራሽ የምታሽቀብጭውላ ማለት ነው። ኑ ልንገራችሁ አልኳቸው። በውስጥ ብታወራቸው ደስ የሚላቸው ሁላ ማለት ነው። አንተ መልስ እንኳን አሰጥ ሰው ሲጽፍል ለሀና እንኳን መልስ አኬ በውስጥ ጥያቄ ጠይቀው ነበር ይሁን ነገር እንደውም ምንም ዞር ብሎ ራሱ አላየኝም። እና አይቆም ነገር ግን ማለት በውስጥ የሚሰራ ምናምን ቢሆን ኖሮ ማለት እንትን ብሎ እንደሚያስብት ቢሆን ኖሮ ይመልስልኝ ነበረ። እና ቅድም ተናገረ ያለው ሄሉ ቤት ምንም የሆነ ነገር ነበረ ስለኔም አይደለም ስለሌላ ሰው ነውና አልመለሰልኝም። እና ሃኒ ሲሶታው እስኪ አንተናት በለኝ። ልክ ነሽ ሄሉሽ። ማን ያስከፋት? አንቺውን አንተ የምር ሁሉ ነገር ሰላም ነው አላልክም እንዴ? አንተ በአንተ ራሱ እየተረገጠች ነው ልጅቷ። ምን አደረግኩኝ ደግሞ እኔ? አንተ ራሱ እኮ እየተረገጥኩ ነው። ያቺ ቀጥሯት ነው ያሏት ተላላኪ ነሽ ምናምን አሉኝ። መቼ አራሃኒቹይ የት ነው የላከኝ? ግን ከቀጂልኝና ለላክሽ ወይ ማማ እንዴ? ማማዬ ፕሪቲ እንዴ ባባ ያንተ ቅደም የገረመኝ ነገር ስላለ ነው። አሁንም እንትና ሙሌም ገብቶ ከዚህ በፊት ደግሞ ቅድም እየሰማዋቸው ነበርና እንዴ እኛ መታረቂያ ነን እንዴ? የሆነ ሐሳብ ተነስቶ የሆነ ኢሹ ተነስቶ እነሱ ልክ ትምህርት ተገልጦ መወያየት ሲጀምሩ ኦርቶዶክሳውያን አትደሰቱ። በተለይ ደግሞ አስቼ ነው እንደዚህ አይነት ነገር በጣም ያበዛልና ይሄ በቃ ትምህርቱ ከተገለጠ ትምህርት ላይ ውይይት ማድረግ ነው። ማንም ሰው የነሱን ስም ሜንሽን አድርጎ ወይ ደግሞ እንትና እንዲያለ እንትና እንዲያለ የሚል ሰው የለም። ትምህርት ላይ ነው ውይይት እየተደረገ ያለው። አሁን ነው ዋይ እኔ ለምንድን ነው የኛ ስም ሜንሽን እየተደረገ ኦርቶዶክሳውያን አትደሰቱ ምናምን የሚባለው ለምን እንደሆነ አይገባኝም። እና ማንም ሰው ፐርሰናል የሚያደርገውም የለም። በትምህርት በጣም እኮ ወንድማችን ከአሪዞና በራ ያስተላለፈው መልእክት ቀላል መልእክት አድርጋችሁ እንትን አትበሉ። ሴና እያደረ የቅድሙ ርዕስ ላይ በቃ አሁን ትንሽ ነው እየተራመሱ ነው እዛ ቤት እንዴ። ሌላ ቦታ ጭቅጭቅ አለ እንዴ? ፓፓ ስም አትጥራ፣ ዝም ብለህ እንደዚሁ አለ። ኧረ ምንም ሰላም ነው ፓፓ፣ ሰላም ነው። ብሩኬ ዛሬ እንግዲህ በጣም የታዘብኩትን ነው ትዝብቴን ነው የምናገረው። በእርግጥ አንዳንድ ሰዎች በትምህርት እንኳን ሳይግባቡ አንድን ሰው ለመውገር አንድ ገስት ላይ ይሰበሰባሉ። ከሁለት ሳምንት በፊት ልሳን ላይ ዲቤት ጥሪ ተደርጎ ነበር። ቆይ ሀሳብ ልጨርስ። ጨርሺ። መከራው ዱላ ወደ እኔ ነው የሚመጣው። ጨርሺ። ከሁለት ሳምንት በፊት ማነው ወንድማችን ኤፍሬም ባለ ጊዜ ዲቤት አቅርቧል በነገራችን ላይ። እና ለምንድን ነው አማን ሻሎም እና ሙለት ያልተቀበላችሁት? በልሳን ጉዳይ እናንተ አታምኑበት። ሲቀጥል ደግሞ ማለት ነው ልክ የሆነ ነገር ሲነሳ እናንተ አንድ የምትሆኑ ሰዎች ከዚህ በፊት እኮ ሚሞሪ በጣም ሾርት ነና ጋይስ፣ ያጋንንት ትምህርት ነው ተባብላችኋል እኮ ትምህርቶቻችሁን። ዛሬ ግን አንድን ሰው ለመውቀጥ አንድ ላይ ተሰብስባችሁ ሙለታን ብትሆን
አማን ሻሎም ብትሆን አንድ ሆናችሁ እንትን ዴቭ ጋር ሲደርስ አንድ ሆናችሁ በጣም ነው እንደምታሽቃብጡት። የአጋንንት ትምህርት ነው ስትባሉ ነበር እኮ ትምህርታችሁ። ስለዚህ መልሱ። ዲቤት ማድረግ ካለባችሁ ዲቤት አድርጉ በልሳን ዙሪያ ከኤፍሬም ባለ ጊዜ ጋር ከወንድም ዴቭ ጋር ሳይሆን ከኤፍሬም ባለ ጊዜ ጋር ዲቤት አድርጉ። ከሁለት ሳምንት በፊት ይቅርታ አድርግልኝ በጌታ ያብስራ። ምንድነው ይቅርታ የሚያደርግልህ? ቤቴ እኮ ነው የወንድሜ ቤት አይደል? እንደፈለኩ ማውራት መብት አለኝ። ኧረ ያብስራን እኮ አስወርጆ ነበር እኮ ያብስራውን እኮ አማን ሻሎም እና ምናምን ሲል ሻሎም አድርጌ አስወረድኩት። በቃ ይሄ ደግሞ ቤቴ ነው መብት እንደፈለኩ እሱ አማን ገና አማን ኤፍሬም ሲል ሀሳቡ ለማንኛውም በጣም ነው የተናደድኩት። ሲስ ጌታ ምስክሬ ነው። አማንና ሙለታ በአንድ ሀሳብ ናቸው። ኤፍሬም ባለጊዜና አማን ሙለታ የተለያየ ሀሳብ ነው ያላቸው። ግን ደግሞ ልክ አንድን ሰው ለመምታት ገስት ላይ ተሰብስባችሁ ዲቤት ጥሪ ታደርጋል። እዛው ገስት ላይ ቁጭ ብሎ ሙለታ የልሳን ዲቤት ጥሪ ያደረገ ነበረ መሰለኝ ነበረ። ኤፍሬም ዲቤት አድርጉ እያለ ነበር። ለምን ማይክ ከፍተህ ዲቤት አላደረክም ሙለታ? በቃ እውነት ተጋፈጡ ጋይስ። በቃ ሰው የራሱን ትምህርት ያስተምርበት መብቱ ነው። እንትን እያለን ነው አሁን እኮ ልሽ እኮ ጃልሴናን አሁን እኮ እንትና እኮ በጣም እየቀጠቀጠን እኮ ነው። ዴቭ በጣም እየቀጠቀጠን እኮ ነው። እሺ ምን እናድርግ? ይበላል። አቅም ካላቸው በእውቀት ይመልሱለት። ሳይጠሩ ሻ ምናምን ሲባል ሳይጠሩ አሜን ብለው አቤት ብለው ገስት ላይ ተሰቀሉ። ማን ጠራቸው? ያ ስራ በጣም ደስ የሚል ስም ነው። እንዴት ነህ? ደህና ነህ? አለው ለሲሶ ምንድነው እንደዚህ ማማር ይቻላል እንዴ? አረ ማታ ተለቅልቅ የሆነች ጠዋት ላይ ስገባ ሰማሲስ ወይ እንትና ኤፍሬም እኮ የአማንን ትምህርት የሙለታን ትምህርት እኮ የአጋንን ትምህርት ብሎታልና ለምን አይወያዩም? የአጋንን ትምህርት ያለው አረ አቡ ስም እንዳማረ በጌታ አይ በእውነት አስተዋይ እኮ ነው። አንተ ምን ላርገ እድሜ ጤና ይስጠኝ። አሜን። ነገር ነው እሱ የአባቶችን ትምህርት ነው እያለ ይዞ የሚመጣው። እኛ ደግሞ በእኛ በኩል ያሉት ደግሞ አባቶችም ራሳቸው በመጽሐፍ ቅዱስ ነው የሚዳኙት እንላለን። የሆነ ፍትጊያ ውስጥ ነው የምንገባው። በኋላ ከባድ የሆነ ነገር ይመጣል። ከባድ የሆነ ጦርነት ይመጣል እና እንደዛ ምንም ከባድ ነገር የለም። አሁን ኢየሱስ በላይ ወንጌል የሚሰብካለ እንደ ምድር ላይ እንዴ ኢቫንጀሊካል ናቸው እኮ ይሰብካሉ። ነገር ግን አሁን ከነዴቭ ጋር የተፈጠረውን ነገር በዚህ መንገድ እነሱ በሚሄዱበት መንገድ እናጡዘው ካላችሁ አደገኛ ጦርነት ነው የሚመጣው። በውስጥ ጨርሱ፣ አስተካክሉ። እኔ አሁንም እንደዛ ነው ብዬ መለምናችሁ። አስቸጋሪ ሲጀመር ሳክራመንትም አንድ ነገር እንደረና ሳክራመንቶቻችን ያለው እነሱ ሲያወሩ እንደሰማሁት የኛ ቪዚብል የሆኑ ጎስፕሎች ናቸው። ቪዚብል ጎስፕል ነው ሳክራመንት። በሳክራመንት ወንጌል ነው መንገድ አይደለም። ሳክራመንቱ ራሱ የኛ ሳክራመንት የሳክራመንታችን ትምህርት ራሱ ቪዚብል ጎስፕል አረለ ቪዚብል ጎስፕል ማለት ሳክራመንቱ ወጥቶ ወንጌል ስርጭት ይወጣል፣ ወንጌል ይናገራል እንዴ? አረ ሄኖክ ሰማኮን ነገር በሙሉ እንትን አትበል እንዴ ሳክራመንቱ ሚሽን ይወጣል እንዴ? ነገር ልታቀጣጥ አይደለም። ሳክራ አሁን እኮ ሙሌ እያለ ያለው ምንድነው? አንተ እየጠቀስክ ያለው ነገር ሌላ እኮ ነው እኮ እንዴ። ወንጌል ይሰብካሉ። ወንጌል እንዴት ነው የማይሰብኩት? እኛ አሁን እዚህ ቲክቶክ ላይ ያየናቸው በቃ በሆነ መንገድ እንትን ስላልናቸው እንጂ ከመካነ ኢየሱስ በላይ ወንጌል የሚሰብካለ እንደ ምድር ላይ እንዴ ኢቫንጀሊካል ናቸው እኮ ይሰብካሉ። ነገር ግን አሁን ከነዴቭ ጋር የተፈጠረውን ነገር በዚህ መንገድ እነሱ በሚሄዱበት መንገድ እናጡዘው ካላችሁ
አደገኛ ጦርነት ነው የሚመጣው። በውስጥ ጨርሱ፣ አስተካክሉ። እኔ አሁንም እንደዛ ነው ብዬ መለምናችሁ። አስቸጋሪ ነገር ነው እሱ። የአባቶችን ትምህርት ነው እያለ ይዞ የሚመጣው እኛ ደግሞ በእኛ በኩል ያሉት ደግሞ አባቶችም ራሳቸው በመጽሐፍ ቅዱስ ነው የሚዳኙት እንላለን። የሆነ ፍትጊያ ውስጥ ነው የምንገባው። በኋላ ከባድ የሆነ ነገር ይመጣል፣ ከባድ የሆነ ጦርነት ይመጣል እና እንደዛ ባይሆን ጥሩ ነው። ይሄ ነው ከባድ፣ ምንም ከባድ ነገር የለም። አሁን እንዲው ወንጌል ለተወሰነ ጊዜ እነሱ የሚሉትን ነገር መልስ ለመስጠት ወንጌል አክቹአሊ ወንጌል ዳንሰራስ ወደ ኋላ ሊጎትት ይችላል ነው እንጂ ምንም ከባድ ነገር አይመጣም። እኔ ከዚህ በፊት ፊት ለፊት ተናግሬያለሁ። ሲጀመር ሳክራመንት ምናምን ጥምቀት አይደለም የሚያድነው። ጥምቀት ያድናል ብዬ አይደለም እኔ የምሰብከው። ሲጀመር ጥምቀትም አልሰበኩም ሐዋርያት። የሰበኩት ኢየሱስ ያድናል እንጂ ጥምቀት ያድናል የሚል ወንጌል እኔ አላውቅም። ባይዘወይ ለእኔ ልዩ ወንጌል ነው እሱ። ወጥቼ ለአንድ ሰው ስለ ጥምቀት አላወራው። ማወራው ስለ ክርስቶስ ነው። በክርስቶስ ኢየሱስ ስላለው መዳን አወራዋለሁ። ከዛ በኋላ ወደ ጥምቀት ይሄዳል እንጂ ጥምቀት ያድናል የሚባል የጌታ እራት ያድናል ብዬ ለአንድ ሰው አልሰብከውም። ሲጀመር ላላመነ ሰው ጥምቀትና የጌታ እራትም አይሰበክም። አፍጥሩን ለአንድ ሰው ለማያምን ሰው የጌታ የኢየሱስ ክርስቶስ ማዳን ትነግረዋለህ። እግዚአብሔር ዓለምን በመውደዱ ምክንያት አንድ ልጁን እንደሰጠ ደግሞ በእርሱ የሚያምን የዘላለም ሕይወት እንደሚያገኝ እንሰብካለን። ከዛ ውጭ ይሄንን ብሎ ለሚመጣ ሰው ጉዳይ አይደለም። ስለዚህ 10 ጊዜ ስለ ሳክራመንት እያሉ ከማውራ ስለ ክርስቶስ ያውራ፣ ስለ ክርስቶስ ያውራ። የሚፈልገው ሰው ወደ ጌታ እንዲመጣ ከሆነ ይሄንን ጉዳይ ተነግሮት አይደለም የሚመጣው። ጥምቀት የሚባል ወንጌል እኔ አላውቅም። ሐዋርያትም ስለ ጥምቀት አልሰበኩም። ወንጌል እኔ ጳውሎስ ላጠምቅ አይደለም የላከኝ፣ እኔ ወንጌል ልሰብክ እንጂ ብሎ በግልጽ ለቆሮንቶስ ሰዎች ተናግሯል። ስለዚህ ስለ ክርስቶስ ይሰበክ፣ ክርስቶስን ይስበኩ፣ ሰው ይዳን። አሁን እኛን ይተውንና ክርስቶስ እስኪ ይስበኩ እንደዚህ የሚሉ ሰዎች ማለት ነውና ከዚህ ባለፈ የሆነ ሰው መጥቶ የሆነ ነገር ስላለ በወንጌላውያን አማኞች ዘንድ የሚፈጥረው ምንም አይነት ነገር የለም። ምንም ማለት ነው። ምንም አይነት ነገር የለም። የሆኑ ሰዎችን ከማስደሰት ውጪ አንዳንድ ጊዜ የሆኑ ሰዎችን ማለት ነው የሆኑ ሰዎችን ከማስደሰት የሆነ ሃይማኖትን ከማስደሰት ውጪ ሌላ ሊመጣ የሚችል ነገር የለም። የሚጨፍሩ ሰዎች ሊኖሩ ይችላሉ። ጉዳይ አይደለም። እኔ ባይዘው የሆነ እምነት ቢጨፍር የሆነ ሃይማኖት ቢጨፍር ማለት ነው እሱን እኔ አይመለከተኝ። እሱን ለማስደሰት ሊደረግ ይችላል። እኔ ግድ የለኝም። እኔ ግድ የለኝም። እንትና እንዳይደሰቱ አይደለም እኔ የምሰራው። እኔ ኦርቶዶክስን ካቶሊክ እንዳይደሰቱ እነሱን የሚያስደስት ሰው እንዳይኖር አይደለም ሐሳቤ። ስለዚህ ሰዎች እነሱን ለማስደሰት የሚሉት ነገር ሊኖር ይችላል። መቼ የኔ ጉዳይ ነው እሱ። የኔ ጉዳይ አይደለም። እኛ ወንጌላችን ትኩረት እናደርጋለን። እኛ ጋር ግን የሚመጣ ነገር የለም ነው። ምንም የሚመጣ ነገር የለም። የደበቅነው ነገር እንዳይወጣ የምንፈራው ነገር ስለሌለ የፈለገውን ይበል እሱ። ከዚህ በኋላ የቀረውም ነገር የለም። አፍተሮል ማለት ያለበትን ተኩሶ ጨርሷል። ማለት ያለበትን ነገር ብሏል። ኦሬዲ እኮ አለቀ እኮ። ምን ነው ከዚህ በኋላ አለቀ እኮ። ከዚህ በኋላ ምን ይተኩሳል? ኤኒዌይ እኔ ሐሳቤን የሰጠሁት ሙሌ የተሻለ የሚሆነው ምክንያቱም ዴቭ ራሱ ብዙ ጊዜ ክሌም ሲያደርግ ስለሰማው ኢቭን ወደ ውይይት ውስጥ ይምጣና እንየው። ዳዊት ራሱ እንዲመጣ እኮ ነው መጥቶ ራሱ እንስማው መጥቶ አሁን ኢቭን ኤፍሬም ካቀረበው ወንድማችን ኤፍሬም ካቀረበው ይልቅ እንትናን ወደ ውይይት ሊያመጣ ዳዊትን ቢያንስ ቁርባን ላይ ጥምቀት ላይ ቤተ ክርስቲያን ላይ የውይይት ጥሪዎች ቢቀርብለት ይሄ ሰውዬ ወደ ውይይት ሊመጣ ውይይት ላይ ደግሞ እውነተኛ ማንነቱን ደግሞ ልናይ እንችላለን። እውነት ምንድነው አሁን የወንድማችን የዳዊት እቅድ ራሱ እውነት መካነ ኢየሱስን ትምህርቷን ማስተማር ነው ወይስ እኔ እንደ ስጋት አንዳንድ ሰዎች የሚያነሱት ነገር አለ ወይስ መካነ ኢየሱስን ከተቀረው ወንድሞቿ መገንጠል ነው ወይ አላማው የሚለውን ነገር ኢቭን መካነ ኢየሱስን የምር ትምህርቷን ማስተማር ነው። ኢቭን እኮ እንደ ግለሰብ እኮ እኔም ውስጥ ጥያቄ አለ፣ ሌሎችም ጋር ጥያቄ አለ። የዴቪ ኢንቴንሽኑ ራሱ እውነተኛ የመካነ ኢየሱስን ትምህርት ማስተማር ነው ወይስ አብረው የኖሩትን ወንድም ተባብለው የኖሩትን ወንድማማቾች ራሱ መገንጠል ነው? ስለዚህ የሚቻል ከሆነ ማለት ነው ዋና የሚባሉ ልዩነቶች ላይ እሱ ራሱ እነዛን ልዩነቶች እንዴት ነው የሚረዳቸው የሚለው ነገር ላይ እንትን ብሎ ቢወያይ ጥሩ ነው።
ሐሜት አልጀመርኩም አባቴ። ምን ማን ያለ እኮ ቲክቶክ ላይ እኮ ሐሜት የለም እኮ። ዴቭ ራሱ እርግጠኛው የምነግርህ ነገር በሌላ አካውንት እየሰማ ነው እኮ። ዳዊትም ሌሎችም ሁሉም አሉ እዚህ፣ ሁሉም በሌላ አካውንት እያዳመጡ ነው እንዴ፣ ሁሉም እየሰሙ ነው። ስለዚህ የተሻለ የሚሆነው ነገር ይሄ ነው። እንደዛ ቢደረግ እንደዛ እኔ እሱን ሐሳብ ለመስጠት ነው። ሲሶ ስራችን እየሰራልን ነው ብሎ ስለሚያስቡ አንዳንድ ጊዜ በወንጌል ሳይቻል ሲቀር ወንጌልን በዲቤት በወንጌል በውይይት በምናምን ካልተቻለ የሆነ ስራ እንደ ፖለቲካ የሆነ ከነሱ መሃል አንዱን አውጥተን ለምን እርስ በርስ አናጋጫቸውም የሚል አጀንዳ ስላለ ያንን አጀንዳ እንዳይፈርስና ጎሽ ጎሽ ምናምን በጊፍትን በሙገሳም በሆነ ቃላታችሁም ቀጥል ዴቭ ምናምን እያሉ በወንጌላውያን አማኞች መካከል የሆነ ነገር ቢፈጠርና ከዛ በኋላ የነሱ ሚሽን ቢሳካ ድል የሚነሱ ይመስላቸዋል። በዛ መንገድ አይደለም ብራዘር፣ ድል የምትነሳው ወንጌል ነው። ቀላል ነገር አይደለም። የሆነን ሰው ልከህ እንዲያንን ከእንትን ጋር ልዩነት አለን ምናምን ስላለ ያንተ ስራ እንደተሰራ አስበህ ጮቤ ከረገጥክ ተሳስተሃል ነው። ምክንያቱም አንደኛ የኛ ስተት መሆን የኛ ልክ መሆን የኛ ወይ ደግሞ እርስ በርስ ያለ መግባባት እናንተን ሊያጸድቃችሁ ልክ ሊያረጋችሁ አይችልም። ሊያጸድቃችሁ ልክ ሊያረጋችሁ አይችልም። በዚህ አጋጣሚ ምናልባት ከታችም ብዙ ኦርቶዶክሳውያን ወንድሞች አሉ። ሉትራንና ኦርቶዶክስም እኮ በጣም ልዩነት አላቸው እኮ። ኦርቶዶክሳውያን ለምሳሌ ሉትራኖች ድነዋል ብለህ ብትጠይቃቸው አልዳኑም ነው የሚሉት። በቃ ሉትራኖችም ይህንን ነገር ማወቅ አለባቸው። ያንን ስቴትመንት የሚጠቀሙላቸው እስከዛው ምን ያደርጋሉ መሰለህ? እስከዛው ልክ ከሌላው ከኛ ከጴንጤቆስጤና ከሪፎርምዱ እስኪለዩ ድረስ የእናንተ አሪፍ ነው፣ እናንተ ቸርች ፋዘር እንትን ትላላችሁ፣ ሜን ላይን ክርስቲያን ላይ እንትን አላችሁ ሳምቲንግ ምናምን ትልና ከዛ በኋላ ሲገነጠል እኮ መልሰው እኮ እነሱ እንደሚቀጠቅጧቸው ግልጽ ነው። ማለት እናንተም ትክክል አይደላችሁም ብለው እንደሚነሱባቸው ምንም ጥያቄ የለውም። ግን እስከዛው ግን ምናልባት በመከፋፈል ይሄ ስትራቴጂ ከፋፍሎ ወንጌላውያን አማኞችን ኃይል የማሳጣት ነገር ኃይል ባይዘው ወገኖች አንድ ነገር ልትረዱ የሚገባችሁ እዚህ ጋር የወንጌል ጠላትም የወንጌል ወዳጅም የሆንክ ሰው ሁሉ የምትሰማው ወንጌላውያን ሰው አይደለም የሚሰራው። ወንጌሉ የእግዚአብሔር ነው። ወንጌሉ ስለ ክርስቶስ ነው። በመንፈስ ቅዱስ ኃይል ነው የሚሰራው። ሰዎች ተከፋፈሉ እንደዛም ሆኑ ምናምን በሁለት ሰው በሶስት ሰው በ12 ሰው ነው ዓለምን የቀየረው እግዚአብሔር ማለት ነው። ስለዚህ የሰዎችን ኃይል እንዳይመስላችሁ የሚሰራው እና አትሞክሩት ነው ከወንጌል ጋር በእርግጠኝነት እኔ እያየው ስለሆነ በጣም ደስ ብሏቸው ጮቤ እየረገጡ ከዚህ በፊት እነሱ እርስ በርሳቸው ሲለያዩ የሆነ ነገር ሲኖዶክስ ሲከፈል ሳምቲንግ የሆነ ችግር ሲፈጠር በቃ በእንትን መጣላት መደሰት አጋንንታዊ ነው ምናምን ምን አደረጉ ባይዘው ብሌም አደረጉ። አንዳንድ ሰዎች በቃ እንዴት እንደዚህ ደስ ይላቸዋል። እኔ አልደግፈውም። እሱ በርግጥ የሆነ ትንቢት ምናምን የተናገሩ ሰዎችን እንዴት በእንደዚህ ይሄ ጠላት ሐሳብ ነው የሰዎችን ልዩነት ለምን ትፈልጋላችሁ እንደዛ ብሎ የተናገረውን ሰው ደግፌ አይደለም፣ ግን እንደዛ አሉ። የሚገርም ነገር ማለት ነው። ከዛ አሁን እነሱ ግን እርስ በርስ እሳት እየለኮሱ እንጨት እየቆሰቆሱ እሳቱ እንዳይጠፋ ልዩነት እንዲሰፋ ይሰራሉ። ልዩነት እንዲመጣ ሳይሰሩ ልዩነት መኖሩን የተናገሩ ሰዎች የሰይጣን ተባባሪ ናችሁ፣ በሰዎች ልዩነት የምትደሰቱ አሉ። እነሱ ግን በልዩነት መደሰት ብቻ አይደለም ልዩነቱ እንዲመጣ የአንበሳውን ድርሻ ይዘው ከኋላ ያዝበለው እያሉ ልዩነት እንዲመጣ የሚያደርጉ ሰዎች ግን እነሱ ጻድቃን ናቸው፣ ለእግዚአብሔር ቀንተው ነው። እና ስለዚህ በግልጽ የምንነግራችሁ ነገር እኛ ወንጌል እንቀጥላለን። ማንም ይነሳ፣ ማንም ይውጣ፣ ማንም ይበል፣ ማንም ምንም ይበል፣ ወንጌል በራሱ የሚያስቀጥለው እግዚአብሔር ስለሆነ ከመቀጠል ውጭ ሌላ አማራጭ የለውም። ባይዘው ከመቀጠል ውጪ ምንም አማራጭ የለውም፣ ይቀጥላል። የተደበቀው ከወንጌል ውጪ የሆነውን የተደበቀውን የስተት ትምህርት የተደበቀውን ያጋንን ትምህርት በእግዚአብሔር ቃል ደግሞ እንገልጣለን። ምንም አማራጭ የለውም። ስለዚህ ፊታችን የምናዞር እንዳይመስላችሁ። እኔ ባይዘው ፊቴን ወደ ዴቭ ወይ ወደ ሌላ አላዞርም። ወንጌል መስራት ባለብኝ ወንጌል እሰራለሁ። ትክክል ያልሆነውን ትምህርት እገልጣለሁ። ስተት የሆነውን አስተምህሮ ከእግዚአብሔር ቃል ውጪ የሆነውን የእግዚአብሔር ክብርን የሚከልል
በፈጣሪን ፈንታ ፍጥሩን ተክቶ ማምለክን እሱን እቃወማለሁ። እግዚአብሔር ፈጽሞ ስለሚጠላው ማለት ነው። ያንን ፊት ለፊት ምን አደርጋለሁ? ወጥቼ እሟገታለሁ፣ ለዛ እጋደላለሁ። ይሄ ሃይማኖቴ ስለሆነ ማለት ነው። ሃይማኖት ስለሆነ ለዚህ ይጋደላል። ወንጌል በምንም ተአምር አይቆምም። እናንተ እዚህ ቲክቶክ ላይ ያለውን ነገር እንትን በሉ። መሬት ላይ ስንት ስራ እየተሰራ ነው፣ እዚህም እየተሰራ ነው። ስለዚህ ብዙ ጮቤ አትርገጡ ልንላችሁ ፈልገን ነው። ብዙ አትደሰቱ፣ አትደሳሰቱ። የዛሬ ያህል የሚያስደስታችሁ ነገር አይደለም የተሰራው። ገና ወንጌል ይቀጥላል። ወንጌል አይቆምም። ከዛ ደግሞ ምናልባት ፊታችን አዙረን ወደዛ የተሸፈነውን ትክክለኛ ያልሆነውን ትምህርት ሳንገልጥ የቀረን ምን ቀር ከመሰላችሁ አንቀርም። ያውን የነሱን ትተን ምን ዞረው ትክክለኛ ወዳልሆነው አስተምህሮ የእግዚአብሔርን ማዳን የክርስቶስ ኢየሱስን ቤዛነት የክርስቶስ ኢየሱስን ስራ ሊተካ የሚችል ልዩ ሌላ አስተምህሮቶችን እሱን እናፈርሳለን፣ ወደዛ ዞርላለን። ቴንክ ዩ ሲስ። እሺ ሙሌ በጣም ነው ማመሰግነው። ከላይም ከታችም ያላችሁ ሄኖክንም ሁላችሁንም በጣም ነው ማመሰግነው። በመጨረሻ ያው መናገር የምፈልገው ነገር ያው ከመጀመሪያው ጀምሮ የተናገርኩት ነገር ልድገምና ላይቭን ዘጓለሁ። ሙሌ ቴንኪው በጣም ነው ማመሰግነው ሐሳብ አስተያየትን ስለሰጠ። ሙሌ መልካም ምሽት። እሺ ኦኬ የኔ ሐሳብ አንድ ካሜራ ምንድን ነው ቀርቦ this is my view የኔ እይታ ነው፣ የኔ ምልከታ ነው። ከዚህ በተሻለ መልኩ ወንድማችን ኤፍሬም ለወንድማችን ዳዊት ምክንያቱም ዛሬ ከተነሳ ይልቅ ሉትራኖች ደጋግመው ለምሳሌ ሚስጥራት ላይ፣ ጥምቀት ላይ፣ ቤተክርስቲያን ላይ አልታር የሌለው እንትን ሰምቻለሁ። አኪ በዚህ ጉዳይ ላይ ሊሞግተኝ የሚፈልግ ካለ ለመሞገት ዝግጁ ነኝ ያላቸው ፖይንቶች አሉ። ቁርባን ላይ የኛ ቫሊድ ነው የእናንተ ኢንቫሊድ ነው አይነት ስቴትመንቶች ተደጋጋሚ ጊዜ ይጠቀማሉ። ጥምቀት ላይ፣ ነገረ ድነት ላይ የሉትራንና የሌሎች ነገረ ድነት ትምህርቶች ላይ ሰፊ ልዩነት አለን ብሎ በሚያምኑት በእነዚህ ነገር ላይ የውይይት ጥሪ ቢጠራ እኔ ዴቭ የሚቀበለው ይመስለኛል። አሁን እኔ አስቀድሜ አሁን በዛሬ አሁን ዴቭ በጠራው ርዕስ ላይ የሚመጣ አይመስለኝም። ኤፍሬም በጠራው የውይይት ርዕስ ላይ ዴቭ የሚመጣ አይመስለኝም። ምክንያቱም ርዕሱ ራሱ ለውይይት ማያወያይ ነገር ነው። የሚያወያዩ ብዙ ርዕሶች ስላሉ በነዛ ላይ ቢመጣ በጣም ደስ ይለኛል። ይሄን ሐሳብ አስተያየት ለመስጠት ነው። ሰላምዬ እሱን ለማለት ነው። ምናልባት 2 ሰዓት ተኩል ይበቃል። አለቃ ልወጣ ነው፣ ልሄድ ነው፣ መሸ። አስተዋይ እኮ ነህ ወይ? በእውነት አስተዋይ እኮ ነህ አንተ። ምን ላድርግ? እድሜ ጤና ይስጠኝ። አሜን። እሺ መርስ አለ መርስ በቃ ግማሽ በቂ ነው። ግማሽ እንካፈልሽ። አባት እሺ አሜን። እሺ አስፒሮስን እስቲ ላዝ እኔ እኮ ሌላም ሰው መሰለኝ እኮ ለእኔ ማን መሰል አለኝ እኮ ጌታ። አስፒሮስ እንዴት ነህ? ሰላም ሲሶ ደህና ነህ? እንዴት ነህ አስፒሮስ? አለሁ እግዚአብሔር ይመስገን። በቃ ሰላም ብዬ ልውረድ እንጂ እሺ ቅድም ነበር የፈለግ ምን ስለሌለ ሙሌ ስለሌላው እንደ ደስ አይልም። ስፒሪ ቴንክ ዩ። እሺ ሰላም ይልኝ፣ ሁላችንም ሰላም ብያለሁ። ቻው። እሺ ከታች አለ ቀንዲ ነው። እኔ አንዳንዴ እኮ ከስፒሮስ ራሱ እኮ ብዙ ነገር መማር እንችላለን። በእውነት አንተ እኮ በእውነት ዲስ ኢዝ እኔ እኮ ድል እኮ ነው። እኔ ምን ነካ? እኔ እግዚአብሔር በጣም ከሰጠኝ ነገር እግዚአብሔርን በጣም አመሰግነው ነገር ሰዎች ይወዱኛል ከእግዚአብሔር እንደ ወንድማችን ደግሞ አይደለም ሞገስ ምናምን ብዬ አርካ አላረግም። እኔ የሌላ የሰሞኑ ጭዌ ልታመጡብኝ ነው።
የኔ እንኳን በባዶ ነው። የኔ እንኳን ኧረ ጌታዬ አንድ እንኳን የሆነ እንደና ሆቴል ላይፍ ሳልገባ ኧረ ጭዌ እያመጣችሁብኝ ነው ልውጣ። ኧረ ተውኝ በጌታ። ኦኬ አብስራ ከቅድም ጀምሮ እየላከ ነበር። የአብስራ ነስቲ ሸበላው የአብስራ ደህና ነህ? እንዴት ነህ? ባይዘው ስም በጣም ደስ የሚል ስም ነው። ባይዘው ቴንክ ዩ ሲሶዬ፣ ስሜን ቀይሬ እኮ ነው። ታውቀኛለህ በደንብ። የአብስራ በጣም ደስ የሚል ስም ነው። እንዴት ነህ? ደህና ነህ? አለሁልህ ሲሶ። ምንድን ነው እንደዚህ ማማር ይቻላል እንዴ? አረ ማታ ተለቅልቅ የሆነች ጠዋት ላይ ስገባ ስማ ሲስ ወይ እንትና ኤፍሬም እኮ የአማንን ትምህርት የሙለታን ትምህርት እኮ የአጋንን ትምህርት ብሎታል። እና ለምን አይወያዩም? የአጋንን ትምህርት ያለው አረ አቡ ስም እንዳማረ በጌታ አቡዬ ስም ያቡ ለራሴ እንዴ ቅድም ሐሙስ ሲባባሉ አልሰማህም? እንደ አይነት ኩልብቻ ማከል እንዴ እንኳን እንዳትወጣ ምናምን ሲባል ኧረ በጌታ እኔ ባለቀ ሰዓት ያዋሳከኝ በሆነ እንደዚህ ከእንደዚህ አይነት ቁልምጫ እኔ አሁን ሰው እንደዚህ ራሱ በቁልምጫ ሲጠራኝ ሰምቼ አላውቅም ይላል ኢሳያስ ላይ ኤርሚያስ ላይ መጽሐፍ ቅዱስ ሕዝቤን በቁልምጫ ጠሩ። ኧረ አክሊል ለመመታ አቦካ እኮ እንዳይለ ይህን ያለ ፈታ ካልን ለዛሬ እንትን አላልንም። ምን ያም ጨለሞ ስለሆንኩ የሆነ የተለቀለኩት ነገር ስለበዛ አዲስዬ ደህና ነህ? እንዴት ነህ? አዲስ ማለዳ ሳይሽ እሺ ኦሬዲ ወይ እዴ ሰላምዬ እንዴት ነሽ? ኤኒዌይ ጃልሴና ልዘጋው ለሰላምታ ከሆነ ብቻ ልዘጋው ነው። ምንም ሐሳብ አስተያየት በወንድሞቼ ላይ ምንም አይነት ሐሳብ አስተያየት አልቀበልም። ማማ ማማ 6 ወይ ጃልሴና ዌልካም። ሐሳቤን ካልተቀበልክማ ምን ታዲያ ዘኪ እንደ መሻ ልዘጋው ነው። 2:30 የምር ቆዮ ልዘጋ ነው። ሐሳብ ካለ 2 ደቂቃ ሐሳብ ይቻላል። ግን ያው ይሄ የራስ ሐሳብ ነው በነገራችን ላይ እና 1 ደቂቃ ከሰጠኝ ላወራ። እሺ 2 ደቂቃ ሐሳብሽን ስጪ። ያው ልፍቀድልኝ። ኦኬ ቴንክ ዩ ሲስ። ዛሬ እንግዲህ በጣም የታዘብኩትን ነው ትዝብቴን ነው የምናገረው። በእርግጥ አንዳንድ ሰዎች በትምህርት እንኳን ሳይግባቡ አንድን ሰው ለመውገር አንድ ገስት ላይ ይሰበሰባሉ። ከ2 ሳምንት በፊት ልሳን ላይ ዲቤት ጥሪ ተደርጎ ነበር። ቆይ ሀሳብ ልጨርስ። ጨርሺ። መከራው ዱላ ወደ እኔ ነው የሚመጣው። ጨርሺ። ከ2 ሳምንት በፊት ማነው ወንድማችን ኤፍሬም ባለ ጊዜ ዲቤት አቅርቧል በነገራችን ላይ እና ለምንድን ነው አማን ሻሎም እና ሙለታ ያልተቀበላችሁት?
በልሳን ጉዳይ እናንተ አታምኑበትም። ሲቀጥል ደግሞ ማለት ነው ልክ የሆነ ነገር ሲነሳ እናንተ አንድ የምትሆኑ ሰዎች ከዚህ በፊት እኮ ሚሞሪ በጣም ሾርት ነና ጋይስ ያጋንንት ትምህርት ነው ተባብላችኋል እኮ ትምህርቶቻችሁን። ዛሬ ግን አንድ ሰው ለመውቀጥ አንድ ላይ ተሰብስባችሁ ሙለታን ብትሆን አማን ሻሎም ብትሆን አንድ ሆናችሁ እንትን ዴቭ ጋር ሲደርስ አንድ ሆናችሁ በጣም ነው እንደምታሽቀብጡት። ያጋንንት ትምህርት ነው ስትባሉ ነበር እኮ ትምህርታችሁ። ስለዚህ መልሱ። ዲቤት ማድረግ ካለባችሁ ዲቤት አድርጉ በልሳን ዙሪያ ከኤፍሬም ባለ ጊዜ ጋር ከወንድም ዴቭ ጋር ሳይሆን ከኤፍሬም ባለ ጊዜ ጋር ዲቤት አድርጉ። ከሁለት ሳምንት በፊት ስራ ይቅርታ አድርግልኝ በጌታ ያብስራ። ምንድነው ይቅርታ የሚያደርግልህ? ቤቴ እኮ ነው የወንድሜ ቤት አይደል? እንደፈለኩ ማውራት መብት አለኝ። ኧረ ያብስራን እኮ አስወርጆ ነበር እኮ ያብስራውን እኮ አማን ሻሎም እና ምናምን ሲል ሻሎም አድርጌ አስወረድኩት። በቃ ይሄ ደግሞ ቤቴ ነው መብት እንደፈለኩ እሱ አማን ገና አማን ኤፍሬም ሲል ሀሳቡ ለማንኛውም በጣም ነው የተናደድኩት። ሲስ ጌታ ምስክሬ ነው። አማንና ሙለታ በአንድ ሀሳብ ናቸው። ኤፍሬም ባለ ጊዜና አማን ሙለታ የተለያየ ሀሳብ ነው ያላቸው። ግን ደግሞ ልክ አንድን ሰው ለመምታት ገስት ላይ ተሰብስባችሁ ዲቤት ጥሪ ታደርጋል። እዛው ገስት ላይ ቁጭ ብሎ ሙለታ የልሳን ዲቤት ጥሪ እያደረገ ነበረ መሰለኝ ነበረ። ኤፍሬም ዲቤት አድርጉ እያለ ነበር። ለምን ማይክ ገፍተህ ዲቤት አላደረክም ሙለታ? በቃ እውነት ተጋፈጡ ጋይስ። በቃ ሰው የራሱን ትምህርት ያስተምርበት መብቱ ነው። እንትን እያለን ነው አሁን እኮ ልሽ እኮ ጃልሴናን አሁን እኮ እንትና እኮ በጣም እየቀጠቀጠን እኮ ነው። ዴቭ በጣም እየቀጠቀጠን እኮ ነው። እሺ ምን ይበላል? አቅም ካላቸው በእውቀት ይመልሱለት። ሳይጠሩ ሻ ምናምን ሲባል ሳይጠሩ አሜን ብለው አቤት ብለው ገስት ላይ ተሰቀሉ። ማን ጠራቸው? ሳይጠሩ አቤት ምን ጎረቤት አለ ሰውየው። ሳትጠሩ መጣችሁ። እንትና እዚህ ቤት ይመጣል እንዴ? ቆይ በጌታ ቆይ አንድ ሰው ብሎክ ላይ አድርገው። ቆይ አንድ ሰው እኔ ቤት እንዲደርሱ ማልፈልጋቸው ሰዎች አሉ። ያመለጠ ጆይን ሲል አይቼው ነበር በጌታ። አይ ግን ሲስ ጌታን ይሄንን አልታዘብክም? በጌታ አይደለም የኔ ይኸውልሽ፣ እኔ ጃልሴን አሁን ነው የመጣሽው። የኔን ትዝብቴን ከታች ሆነሽ ስሚ። ቆይ ጃልሴን አይ ሪስፔክት ዩ አብስራን ቀደም አውርጄዋለሁ። አንቺን በጣም ስለማከብረሽ ነው እንትን ያልኩት። የኔ ትዝብቴ እኔ በጣም አምና እንትን እላለሁ። ኤፍሬምን እግዚአብሔርን አከብረዋለሁ፣ ወደዋለሁ። እኛ ጋር ካሉ በእምነት ከሚሰሩ ሰዎች የተሻለ እውቀት አንተ ኧረ ነገ በጣም ከባድ እቅድ አለኝ። ፓፓ ወይዬ ቢዝ ነው አለቀ ፍርፍሩ። አረ ቤት ገብተናል። አንተ ጀግና ነው። በስመ አብ ወደ ላይ የምንወጣው ነገር አለ። አንደርድሮ ነው ያስወጣኝ በእውነት እና ፍርፍር አትበላ ሌላ ነገር ነው በለኝ። ኧረ የሆነ ሞተር ነገር አለው በእውነት ግን እንትን ከጎማ እንትኑና ባይዘቤ አሪፍ ሚክስ እኮ ነው ጌታ። ጀግና ፓንች ነው፣ ጀግና ፓንች ነው። እና አልገባም ደግሞ ቤት ልግባ። እኔም እኮ ሀሳብ አስተያየት እየሰጠው እኮ እኔም ሀሳብ አስተያየት ሆኜ ልቀር ነው እና እንትን አለ እንዴ? አይ ባይዘዌ የራት እኮ ቴካዌ ይዘህ መግባት አለብህ ሳስብ። ኧረ ኦልሬዲ አሁን ለ3 ሰዓት ሊሆን ነው። ዘጭ ብያለሁ። ማን ራት አትበላም ከዚህ በኋላ ሌላ? ኧረ እንዴ አንተ ያማል እንዴ? ያው 3 ሰዓት ሊሆን እኮ ነው ማታ። ምን ኦልሬዲ ስትወጣ ያልቃል ብዬ ነው እኔ እኮ። ሌላ ጊዜ ገዝተህ እንደ በርጋ ገዝተህ እንደ የምትገባው በልተንም ገዝተህ እንደ የምትገባው አይነት ሰው ነው። በጌታ ስም ምንድን ነው እንደዚህ አሁን እንደዚህ ሰውን ማሳጣት ማዋረድ? ሴናን አትበላት እስቲ
ጤናን አስገባት እስቲ። መግባት ፈልጋለች መሰለኝ። ማለት እንግዲህ ፈቃድህ ከሆነ ሴና እያደረ የቅድሙ ርዕስ ላይ በቃ አሁን ትንሽ ነው እየተራመሱ ነው እዛ ቤት እንዴ። ሌላ ቦታ ጭቅጭቅ አለ እንዴ? ፓፓ ስም አትጥራ፣ ዝም ብለህ እንደዚሁ አለ። ኧረ ምንም ሰላም ነው ፓፓ፣ ሰላም ነው። ኦኬ ብሩኬ ሲሶ ወንድማ ብሩኬ እንዴት ነህ? ደህና ነህ? እንዴት ነህ? አለን እግዚአብሔር ምስጋና ነው። ሲሶ ይመስገናለሁ። እንዴት ነህ? ሰላም ነው ወይ ወንድሜ? ቀይ ያበራብህ ነው ቱርክ ነው። አዎ እዚህ ትንሽ የሆነ በረሃ አካባቢ ነው ያሉት እና መንገድ ላይ ነኝ። እየተሰማ አይደለም አሲስ? አሪዞና አንተ ያለበት ሆኜ እኔም ነው ትርፍ ተቆራረጠ። ምን ያደርጋል? እኔ ሳይቆራረጥ ይገመት ምን ይት ሙሉ ለሙሉ ድርግም ባለ እዛውኝ ወይ እኔ አንድ በጣም የገረመኝ ነገር ስላለ ነው። አሁንም እንትና ሙሌም ገብቶ ከዚህ በፊት ደግሞ ቅድም እየሰማኋቸው ነበርና እንዴ እኛ መታረቂያ ነን እንዴ? የሆነ ሀሳብ ተነስቶ የሆነ ኢሹ ተነስቶ እነሱ ልክ ትምህርት ተገልጦ መወያየት ሲጀምሩ ኦርቶዶክሳውያን አትደሰቱ። በተለይ ደግሞ አስቼ ነው እንደዚህ አይነት ነገር በጣም ያበዛልና ይሄ በቃ ትምህርቱ ከተገለጠ ትምህርት ላይ ውይይት ማድረግ ነው። ማንም ሰው የነሱን ስም ሜንሽን አድርጎ ወይ ደግሞ እንትና እንዲያለ እንትና እንዲያለ የሚል ሰው የለም። ትምህርት ላይ ነው ውይይት እየተደረገ ያለው። አሁን ነው ዋይ እኔ ለምንድን ነው የኛ ስም ሜንሽን እየተደረገ ኦርቶዶክሳውያን አትደሰቱ ምናምን የሚባለው ለምን እንደሆነ አይገባኝ። እና ማንም ሰው ፐርሰናል የሚያደርገውም የለም። በትምህርት ነው። ትምህርት ላይ መወያየቱ የተሻለ ነው ብዬ አስባለሁና አሁንም ሙሌ ገብቶ የተናገረው ነገር በጣም ያስቃል። ሲኖዶስ ሲከፈል ያኔ ምናምን እንዴ ትምህርት አይደለም እኮ ያ ትምህርት አይደለም። አሁንም ሜንሽን ተደርጎ እየተወራ ያለው ስለ ትምህርት ነው። እና አንዳንድ ጊዜ የበሰለ አስተያየትም ስንሰጥ ትንሽ የበሰለ ነገር ብናደርገው ጥሩ ነው። ሰው ትምህርቱን መሞገት ሌላ አንድ ነገር ነው። ሰዎችን ሜንሽን እያደረጉ መናገር ሌላ አንድ ነገር እና በዚህ ላይ ግራ መጋባት አስፈላጊ አይደለም ብዬ አስባለሁና ለመታረቅ የግድ ኦርቶዶክስን መነሳት የለበትም። ብሩኬ በጣም እኮ ወንድማችን ከአሪዞና በራ ያስተላለፈው መልእክት ቀላል መልእክት አድርጋችሁ እንትን አትበሉ። መሀል ከተማ ላይ ካለ ነው ከኛ የተሻለ አሪፍ ሀሳብ ነው። ኦልሬዲ ትምህርት ነው የተነሳ። እኔም እያልኩ ያለሁት በትምህርት ሞግቷቸው ነው። በቃ ማለት ከቅድም ጀምሮ እኔ ማነሳ ያ ነው። እንደውም በተሻለ ርዕስ ቢወያዩ ብዬ ሀሳቤን አቅርቤያለሁ። ይሄ ነው ፓፓ ጃልሴና የምትጨምሪው አለ። ጃልሴና እንኳን ይቅርብሽ ወይ ላኬ አኬ ሄሉ እንዴት ነሽ? ሰላም ነው ወይ? ብራዘር ዲና አለን ይመስገን አምላክ። እና ማክ ነበርና እንደው አንተ ቢያንስ እንኳን ሲሶን እንኳን ፎሎ አታረግም? ረቡላዲታ አምላክ ምንድን ነው ይሄ? ምራ አቀሳሳሪ ትውልድ የት አለ? የለም እንዴ? ሲሶ ፎሎ አርጋኪ። እሺ በዛኛው እኮ አድርጌያለሁ። የምር በዛኛው አኬቱ በሚለው አካውንት አለ። ይሄኛውን ኦልሬዲ እሱ ከቅርብ ጊዜ በኋላ አይጠቀሙም። በዛኛው ግን ፎሎ አድርጓል። እኮስ ንገርልኝ ፕሊዝ። ይሄንን ለምንድን ይሄንን ምን ያደረገው እንዳሰብኩ ንገርልኝ። ይሄ አካውንት ለቤተ ክርስቲያንና ለትምህርት ብቻ ስለሚጠቀምበት ነው እንትን ማይለው። ማህበር እንድናደርገው ራሱ እቅድ አለ ካደል እኮ ማህበር ለማድረግ አስበናል። ይህን አካውንት ከቅርብ የማህበር ነገር ልናደርገው አስበናል። የግል አካውንት የሚሆነው ያኛው ነው። ለዛ ነው
ይህ እኮ ማለት ነው በጣም አንዳንድ ሰዎች የኔ ፎቶ ለጥፋችሁ ቪዩ ይታይላችኋል ነው እያሉ እንትን ሲሉብን አየን። ሀና ከታችን ሀና ልኬልሻለሁ። ሀና ገቡ ከታች ልኬልሻለሁ። ሀኒቾ ነይ እስቲ ተዋት። አሁን እሷም ብዙ አታስለፍልፋት። ኖ አይደለ። ኧረ ሀኒቾ ነይ ፍትት በይ እንዴ! ሀኒቾ ነይ አንቺ ልኬልሻለሁ። አንቺ አይ ኧረ ተው እንጂ አኒ ልኬልሻለሁ። ሃኒ ሲሶታው እስኪ እንትን አትበለኝ። ልክ ነሽ ሄሉሽ። ማን ያስከፋት? አንቺውን አንተ የምር ሁሉ ነገር ሰላም ነው አላልክም እንዴ? አንተ በአንተ ራሱ እየተረገጠች ነው ልጅቷ። ምን አደረግኩኝ ደግሞ እኔ? አንተ ራሱ እኮ እየተረገጥኩ ነው። ያቺ ቀጥሯት ነው ያሏት። ተላላኪ ነሽ ምናምን አሉኝ። መቼ አራሃኒቹይ የት ነው የላከኝ ግን? ፍቀጂልኝና ልላክሽ ወይ ማማ እንዴ? ማማዬ ፕሪቲ እንዴ ባባዬ አንተ ቅደም። ኧረ ጭዌ አባዬ አንተ ቅደም እያለች ለካ አባዬ ነው። አባዬ አንተ ቅደም። ምድረው አኬ እኮ ግን እውነት እኮ ነው። እኛ አሁን በአንተ እየተወቀስን ነው። ሀናም እኔም እንዴ ምንድን ነው? ምን እያሉ ነው እንዴ? አኬ ተላላኪዎች። እኛማ እንደው አዳሚ አልኳቸው። ለምን እንደዛ አሉ? አኬ እኮ በውስጥ ቢያወራሽ የምታሽቀብጭው ሁላ ማለት ነው። ኑ ልንገራችሁ አልኳቸው። በውስጥ ብታወራቸው ደስ የሚላቸው ሁላ ማለት ነው። አንተ መልስ እንኳን አሰጥ ሰው ሲጽፍልህ ለሀና እንኳን መልስ አሰጥ። አኬ በውስጥ ጥያቄ ጠይቀው ነው በይው ነገር እንደውም ምንም ዞር ብሎ ራሱ አላየኝም እና አይቆም ነገር ግን ማለት በውስጥ የሚሰራ ምናምን ቢሆን ኖሮ ማለት እንትን ዝም ብሎ እንደሚያስብት ቢሆን ኖሮ ይመልስልኝ ነበረ እና ቅድም ተናገረ ያለው ሄሉ ቤት ምንም የሆነ ነገር ነበረ ስለኔም አይደለም ስለሌላ ሰው ነውና አልመለሰልኝም እና ዝም ብላችሁ እንትን አትበሉ። ግን መገመት ግን መብታችሁ ነው ለማለት ነው። ከዚህ በላይ ግን በቃኝ እና አዲሻ እየተረገጥን ነው በስምት እያልን ነው። ወይ ተአምር እንዴ! እናንተ ሰላም ነው ትላለህ እንዴ? ጭራሽ ስሜ እየተነሳ ይሄ እኮ ቀስ ብሎ እኮ ሳያስነቃይ ያስቀጠቅጠናል። አንድ ቀን ዝም ብዬ ሳየው አንተ ታስጨፈጭፈኛለህ። አንድ ቀን ሲሶ አሁን የሰማሁት ነገር አንተ ማን የሰማው? እግዚአብሔር ነው እንደ የሰማሁት እኔ በእውነት አይ ኖርማል ነው ኖርማል ነው። ዛሬ ምን መሰለህ የተፈጠረው ነገር ምንድነው? ኤፍሬም ባለ ጊዜው በሁለተኛ የውይይት ጥሪ ለደቡብ ስራን አቅርቦለታል። እሱ ብቻ ነው ምናልባት በምን ርዕስ ላይ እኔ ርዕሱ አፖስቶሊክ ክሪድ ላይ ኖ አይ የጠሩት ነፊ አፖስቶሊክ ክሪድ ላይ ነው። እንግዲህ ከገቡ እናዳምጣለን። እኛ እንዴ ማለት አፖስቶሊክ ክሪድን አንቀበልም ብሎ ነው እንዴ ኤፍሬም? ጌታ እንዴት ነው ሰው አቀባበሉን የሚለው ሐሳብ ማለት ሰይጣንን ክጃለው ዓለምን ክጃለው ምናምን የሚለው ልክ አይደለም ምናምን ነገር ሙድ ወንድማችን እንዴ እንትን አለ። ከዛ ኤፍሬም ደግሞ እንዴ እሱን ዲቤት ጥሪ ጠራ። ሰው ጌታን ሲቀበል ሰይጣንን ክጃለው ማለት የለበትም ነው አላለም እሱ እንደዛ። ግን ዴቭ የሚለው ክሪዱ ላይ ያለው ሐሳብ ቢነገር ነው የተሻለ አይደል? ኬታ አመጣችሁት ነው እንጂ ይሄንን ጌታ እንደዚህ የምታስቀብሉት ኬታ አምጥታችሁት ነው። የትኛውን ይሄ ሰይጣን ሰዎች ንስሐ የሚገቡትን ልክ በፕሮቴስታንት ንስሐ የሚያስገቡት የለን? እሺ እሱን ኬታ አመጣችሁት ነው። ማን ያለው እንደዛ? ዴቭ ነው ማለት ንስሐ ግቡ ይል እንደ ኦኬ እነሱ ንስሐ የሚያስገቡበት ያንን መንገዱን ማለት ነው። አዎ ይሄ ሰይጣንን ክጃለው እንትን እንዲህ ብያለሁ ምናምን እንዴ ሰይጣንን ክጃለው ኦኬ በጴንጤዎቹም ይባላል ነው። አዎ የተሻለ የሚሆነው ክሪዱ ቢነበብ ነው የዴቭ ሐሳብ።
አሃ ኦኬ። እሺ ጴንጤዎቹ ሰይጣን ክጃለሁ ምናምን ይላሉ፣ ግን ክሪዱን ግን አያነቡም ነው። እዛ ሰዓት ላይ አይነበብም። ዴቭ ግን ሀሳቡ የተሻለው ክሪዱ ላይ ያለውን ነገር ቢመሰክሩ ያንን ነው ጥሩ ነው። አይ ተረዳሁት። ጥሩ ነው። እኛ ጋር በነገራችን ላይ ሰው ጥሩ ነው። እኛ ጋር ሰው ወደ ክርስትና ሲመጣ ምናምን ነገር እንትኑን ሊጠመቅ ሲል ክሪዱን ይመሰክራል። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለውን ከዛ ደግሞ ይሄ ሰይጣንን እክዳለሁ የሚለውንም ደግሞ ይናገራል። ሰይጣንን እክዳለሁ ብሎ ኮንፌስም ያደርጋል፣ ክሪዱንም ደግሞ ይመሰክራል። ሁለቱንም ነው እና ጥሩ ነው። ክሪዱ ግን የእምነት መግለጫ ስለሆነ ከእምነት አንጻር ያለ ክሪዱ አይሆንም። እና አናና ሄሎ አኬን ስላልን ተገፋን እያላችሁ ነው። እኔ ደግሞ ይሄ ርዕስ ዲቤተብል አይደለም፣ ለውይይት ራሱ ለዲቤት ቶፒክ የሚበቃ አይደለም። ከዛ ይልቅ ሌላ ነገር ላይ ለምን ዲቤት አያደርጉም ብዬ ነው ቤቱን የከፈትኩት። ሀኒቾ አለሽ? ቆይ ሲሲዬ ቅድምም ከሙለታ ጋር ስታወሩ እኔ ቀጥይሽ ቀጥይ ጨርስ ቢን ችግር የለውም። አይ ከሙለታ ጋር ሲያወሩ ቅድም ሰማውና ትንሽ ግራ የገባኝ ነገር ኖርማል እንትኑን የመተዳደሪያ ደንቡን ማለት የእምነት መግለጫውን የመሬቷ ሉተራን አትቀበለውም ነው ወይስ ትተዋለች? እሱ ነገር አልገባኝም ሲሲዬ። ለምን ዳዊት እንደሚሉት አይደለም መሬት ለኛ የምናውቃት ሉተራን። እኔ በድፍረት ምነግረ ነገር እኔ እነ ዳዊትና አንዳንዶቹ የሚነግሯት ሉተራን ራሱ የት እንዳለች አላውቅም። እኔ በእውነት እኔ አልዋሽም። እንዴት አንዴ ሲሱይ ምን አልሽ? እነ ዳዊት ሚሉንን ሉተራን እኔ መሬት ላይ አላውቃትም። ኧረ እባክህ በእውነት ዞርክብን እንደ ሲሶ ዞርክ እንደ ወደኛ እኔ ቅድም ሲያወራ ግራ ገባኝ። ማለት ተታውት ነው ወይስ ምንድን ነው? ተስማምተዋል? እሱ ነገር ነበር ያልገባኝ። ምክንያቱም የቲክቶክ ዋጋ የመሬት እያልክ ነው ሲሶ። እኔ ቅድም ቤቴን ከፍቼም እየተናገርኩት ያለሁት ከዛ ይልቅ ኤፍሬም ዛሬ ካቀረበው የውይይት ርዕስ ይልቅ ለምን ኤፍሬምና ዳዊት ሚስጥራት ላይ ለምን ውይይት አያደርጉም? ቁርባን ላይ፣ ጥምቀት ላይ፣ ቤተ ክርስቲያን ላይ። አሁን የዛሬው የውይይት ርዕስ ምንም በቃ ለፉከራና ለሽለላ ካልሆነ በስተቀር ውይይት በዚህ ርዕሰ ጉዳይ ላይ ጠራሁት ከማለት ውጪ ምንም ለውይይት የሚሆን ምንም እንትን የለውም። ከዛ ይልቅ እሱ የጠራበትም ትንሽ ከበድ ይላል። ምክንያቱም እሱ በአባቶች ነው እንወያ ያለው እኮ። በአባቶች በመጽሐፍ ቅዱስም እንግባ አለ እኮ። እሱ ደግሞ ለእንትን ለቅዱስ ቁርባንና ለሚስጥረ ጥምቀት አይሆንማ። አሁን አባቶችን ከጠቀስክ ምክንያቱም አጌነስት ነው ቢንዬ። ሀኒቾ አለሽ? እኔ ምለው እንደዛ ነው። ሀኒቾ ቆይ ይቅርታ አድርግልኝና ሲስ አሁን እነ ኤፍሬም ማለት ነው በአባቶችን ቢሆን እናወራለን ያሉት ክሪዱ ባይነበብም ችግር የለውም ብለው ነው። ባይነበብም ችግር የለውም መሰለኝ። አሁን ወይ እኔ እንጃ ውይይቱ ላይ አነሷለሁ ነው ያለው እሱ። ቢነበብ እኮስ ምንድነው ርዕሱ ታዲያ? ርዕሱ አሁን ለምሳሌ ቸርች ውስጥ ለምሳሌ ፕሮቴስታንት ቸርች ውስጥ አዲስ ሰው ወደ ክርስትና ሲመጣ ባለፈው ጉድ አይዲያ ገስት ላይ ጌታን ሲቀበል አይተኸዋል? ተቀበለ እንዴ? ታምረኝ የሆነ ልጅ እሺ። እሺ ከዛ እሱን ያያል መሰለኝ ዳዊት ሉትራን። እሺ ሴናና ጉዳይ ጌታን ሲቀበሉ እሱን ያያል ጉዳይ እንትና ዳዊት ሉትራን።
ባይዘ በሉትራን እኮ ላይቭ ላይ ዝም ብሎ ጌታን ማስቀበል ይቻላል እንደሚቻል ከዛ ወጥቶ ራሱ ፔጁ ላይ ምን ብሎ ጻፈ? ዳዊት ይሄ ነገር ትክክል አይደለም፣ ምናልባት ይሄን ነገር ብንፈትሽ ብንመረምር ብሎ እዛው ጻፈ አሉ። እንግዲህ የሆነ ነገር ጽፏል። እሱም እኮ የሚፖስታቸው ነገሮች እኮ በጣም ነው ሸንቆር የሚያደርገው እኮ ባይዘው የዳዊት ፖስቶች እንትን ናቸው ያለው። ቅድም ሶሪቲ ቤት ነው ምናምን ከነበርክ አይዶን የሆነ ነገር ተብሎ ተጠይቆ ነው ጥያቄው፣ አላስታውስም። እንግዲህ ለ2 ሰዓት ያክል ተኝቼ ተነስቻለሁና ረሳሁት። ኤኒዌይስ ግን ምንድነው የዴቭ መልስ ምን ነበር መሰለ? በጥንቷ ቤተክርስቲያን ከመጠመቃቸው በፊት የሃይማኖት ክሪዱን አንብበው ነው እንትን የሚሉት ማለት ንስሐ ምንድነው ይሄ ሁሉንም የያዘ ነው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ነገረ ቤተክርስቲያን ሁሉም አጠቃሎ የያዘ ነው ክሪዱ። ስለዚህ ያንን ነገር ተናግረው ወይም ኮንፌስ አድርገው ወደ ክርስትና ቢመጡ ነው ትክክለኛው እሱ ነው እንጂ ዓለምን ሰይጣንን ክጃለው ምናምን የሚለውን ነገር ያሁኑ ሙሉ አይደለም ያለው ባይዘው አይደለም። ሙሉ ለሙሉ ትክክል አይደለም አይነት አይደለም ያለው። ሙሉ አይደለም ጎዶሎ ነው ያለው። እንደዛ ጎዶሎ ነው። ምክንያቱም ያኛው ክሪዱ የሃይማኖት ክሪድ የኒቅያን እንትኑ ግን ምንድነው ሙሉ ነው። ነገረ ቤተክርስቲያን፣ ነገረ ምስጢረ ሥላሴ፣ ነገረ ክርስቶስ ሁሉን ማጠቃሎ የያዘ ነው። ስለዚህ እሱን የጥንታ ቤተክርስቲያን ምንድነው ከመጠመቃቸው በፊት ክሪዱ እሱ ደግሞ አንዲት ጥምቀት የሚለው አለ አፖስቶሊክ ክሪድ ላይ እኮ አንዲት ነው እሱ ላይ ቆይ አንዴ ሲሶቶ ቆይ አንዴ ግን ነው ዴቭ ያለው ይሄንን ነው ለማለት ነው። ዴቭ ያለው ክሪዱን ብለው ወደ ክርስትና ቢጨመሩ ነው ስለ ትክክለኛው እና ግን አሁን ጌታን እቀበል እንደ ግል አዳኝ እቀበላለሁ፣ ሰይጣንም ዓለምንም ክጃለው ምን ነበር ሌላ ብቻ ብዙ ነገር ይባላል። እኔ ራሴ ብዙ አልተመደርኩት እንደዛ የሚለውን ሙሉ አይደለም ተብሏል። ያ ይሄ ነው አኬ አይ ጥሩ ነው በእናትሽ ያውሩት። እኔ ያው እንግዲህ ካወሩም ቀለል አድርጎ ምናምን ቢያወሩበት ግዴታ ባይዚ እንትን መሆን እኮ አይጠበቅበትም። እንደዚህ ዲቤት ምን መሰለህ በሐዋርያት አይጠበቅበትም። ያ በአባቶች ቃል ነው ይሄን። አሁን ባለፈው አሁን አንድ ገስት ላይ አይቻቸዋለሁ ሁለቱንም ዴቭንም ኤፊንም ማለት ነው። ስለዛ በቃ እንደ ሁለቱ ወንድማማቾች ቀስ ብለው ምናምን ዲስከስ ማድረግ ምናምን ኖርማል ገስት ላይ ሊሆን ይችላል፣ ሲስ ጋር ሊሆን ይችላል፣ ወይም ሌላ ቦታ ነገሮችን ማንሸራሸር ምናምን ጥሩ ነው። ኖርማል ነው። እኔ ከዛ ይልቅ አሁን ከዛሬው ይልቅ ለምን የውይይት ርዕሱን ለምሳሌ እናንተ ሉትራኖች ማለት ነው ከኛ ውጭ ያለው ሳክራመንት ቫሊድ አይደለም ነው የምትሉት? አይ ሲሶ ሌላ እንትን የዛሬ ርዕሱ ላይ እናወራ ዝም ብለን ክሪድ ላይ ከዛ ይልቅ ግን ማለት ነው ሙለታና ኤፊ በልሳን ዙሪያ ዲቤት ቢያደርጉ እንደሃ አይደለም። እሱን ተይ አንቺ። ቆይ በቃ አረጃል ሰላም በእግዚአብሔር ቆይ ማንና ማን ያሉት ይሉ ሙለታና ኤፊ ወይ አማንና ኤፊ ዲቤት ያደርጉ በልሳን ዙሪያ። ኦኬ ግዴታ ዳዊት መሆን አይጠበቅበትም። ከሁለት ሳምንት በፊት ዲቤት እየጠራቸው ነበራ። ቆይ እንትን በሉትራን ሰው እንደዚህ ላይቭ ላይ ሰውን ጌታን ማስቀበል ምናምን የሚባል ነገር አለ እንዴ? አንቺ ምናልባት የምታውቂው ነገር ካለ ማለት ከሌለ ዝለዩ። እኔ እንደሌለን የማውቀው እንደዛ አይደረግም። ምክንያቱም ምስጢራቱ ምናምን ጸጋ መካፈያ ናቸው ተብሎ ስለሚታሰብ ማጥኛ ነው የሚማሩት። የሃይማኖት ማጥኛ የሚባል አለ መካነ ኢየሱስ ትምህርት እንጂ ከዛ ጸጋ መካፈያ የሆኑትን ምስጢራትን በአካል ተገኝተው ስለሆነ መካፈል ያለባቸው በአካል የሚፈጸሙ ነው። ልክ አይጠመቁም። ከሌላ የመጡ ከእስልምና ምናምን ግን ያው የሚጠመቁት እንትን የማጽኛ ትምህርት ተምረው ነው ለማለት ነው። ቀጥላል አኩስ በአካል ግዴታ ተገኝተው የጸጋ መካፈያ ብላችሁ የምታምኑባቸውን ምስጢራት ያው መፈጸም ስላለባቸው የአካል ፕሬዘንስን ይጠይቃሉ። እኔ ማለት ትክክለኛው ይሄ ነው። እኔ ሚዲያ ላይ ደግሞ ጌታ ሲያስቀብሉ አላየውም በእርግጥ
ግን ትክክል እኔም እንደዛ እንኳን ሰምቼ አላውቅም። ኧረ መች አንተ ሚዲያ ላይ ጌታን ማስሚያስ ሚዲያ ላይ መች ወንጌል ሰብኮ ያውቁና እየተባሉ አይደል እንዴ? አሁን እኮ እሱማ ኢየሱስ ብሎ አቁም ምናምን የሚል ነገር ሰምቻለሁ። ሉተር ምን አለ፣ ካልቪን ምን አለ፣ አግናጦስ ምን አለ፣ እንጦሮንጦስ ምን አለ ከማለት ውጭ የሚያውቁት ነገር የለም። ኢየሱስ ተረሳ ምናምን ሲሉ ነበር። እኔ እንጃ እንግዲህ ወይ ማስቀበል እነሱ ራሱ መች ተቀብሎት ነው። እሺ ፔትራ አንድ ቁጥር እየጻፈ ነበር። ኤኒዌይ ከዛ ይልቅ ግን ምናልባት እስቲ አንቺ እኔ እርሱ ለውይይት የሚሆን አይደለም ነው የኔ ሐሳብ። ሙግቴ እርሱ ለውይይት አይሆንም ነው። አንቺ ለምን እንደዛ አልክ ሲሶ? አይ እኔ ካሁን በኋላ የሆነ ነገር ሲነሳ የዲቤት ጥሪ ሲቀርብ እኔ ቢገቡ ደስ ይለኛል። ግን እንደምታውቀው በእኛ በሉትራን ሳይድ በጣም ይሄ ችኩል ነገር አላይባቸውም። ይሄ ችኮላ በቃ እንትን አጠራኝ ኦኬ በቃ እንግባ የሚባል ነገር የለም። ተረጋግተው ስለሆነ እንትን የሚሉት አንዳንዱ እንደው እኔ ተናድጄ እንትን የምለው እነሱ ምንም አይመስልም። አንቺ ሰሙ ሳይቀር ዛሬ ሲሄድባችሁ ነበር። ሰሙ ሳይቀር ነበርኩ ሰምቻለሁ። እና በሉትራን ሳይድ ያሉት በጣም እንትን ናቸው። በጣም የተረጋጉ ስለሆኑ ቶሎ ብለው አይወስኑም ለማለት ነው። ይሄ ነው እንትኑ። ቢመጡ ግን ደስ ይለኛል። አሁን የዛሬ እንትን እኔ ቢገባ ደስ ይለኛል እኮ። ከዛ ይልቅ ለምስጢራት ላይ ውይይት ጥሪ አታቀርቡም እንዴ? ከዚህ በኋላ ደግሞ ከጠራ ቢገቡ ጥሩ ነው። ምን ችግር አለው? ለምን ግን በደንብ አጥብቀህ ፈለክ ዲቤቱን? እኔ የማይገባኝ ነገር ሁሉም ሰው እኔን ነው ክሌም የሚያደርገው። እኔ ኦልሬዲ ያው ቆይ ንገር ሲሶ ብዙ ጊዜ በጥምቀት ዙሪያ በጌታ እራት ዙሪያ ዲቤት ተደርጓል ከኦርቶዶክሳውያን ጋር። ከኦርቶዶክሳውያን ጋር አይደለም፣ ከኦርቶዶክሳውያን ጋርማ አይደለም። እኮ ያው ነው እንትኑ ምን ችግር ምን እንትኑ ራሱ ጥቅሶቹ ከኦርቶዶክሳውያን ጋር አንድናችሁ እንዴ? እና ጥምቀት ላይ እኛ የሚያድነው እነሱ የሚያድናል ካሉ ምን ይደረግ ታዲያ? ፓፓ ሐዋርያ ሥራ ምዕራፍ 2 ይጠቅሳል፣ እኔ እጠቅሳለሁ። ማርቆስ 16 እናንተ ደግሞ ስትጠቅሱ እንስማችሁ። እኔ አሁን እዚህ እናንተ ደግሞ ስትጠቅሱ እንስማችሁ። ፔትራ ዌልካም፣ እንኳን ደህና መጣ። ልኩ ስለመጣ ፔትራ እንኳን ደህና መጣ። አይ ቆይ አንዴ ጎረቤት ጋር ስለሆንኩ ነው ሲሶይ። እሺ ፔትራዬ፣ እኔ ኦልሬዲ ልከ ስለመጣ ሀሳብ ካለ ልቀበል ብዬ ነው። ሃኒቾ ሲሶ ካም በኋላ ለምን እየከፈልከኝ እኔ አረስማማለሁ። ክፍያውን ለአንቺ በእውነት ለአንቺ ክፍያ ምንም አይከብደኝም። ከዚህ ወደዛ እንዴት ልላከው የሚለውን የሚያሳስበኝ እንጂ ከዚህ ወደዛ ይከብዳል ወይ ቢኒ? አዎ አይ እንትን ያልከው ነገር በጣም አሪፍ ነው። ማለት ቅዱስ ቁርባን አሁን ሰርች እያደረኩ እያየሁት ነበርና በቅዱስ ቁርባን እንትን በሱ ቢወያዩ አሪፍ ነው። ምክንያቱም ዴቭ ያለው ምንድነው ከጴንጤዎች ጋር የጌታ እራትን አልወስድም ነው ያለው። ከኦርቶዶክስ ጋር ግን ቢፈቅዱልኝ ሁላ ወስዳለሁ ነው ያለው። እና በዚህ ይሄን ያለ ነገር ስለተናገረ በዚህ ተዘጋጅቶ ብዙ ጉዳይ ብዙም አይደለም እኮ ይሄ እኮ ኦልሬዲ የዛሬው እንትን አይደለም። እኔም ሰምቼዋለሁ። ባይዘው እንደ አጋጣሚ ላይቭ ላይ ሪከርድ የተደረገ አይደለም። እኔ የሰማሁት ላይቭ ላይ ዳዊት ከካቶሊክና ከኦርቶዶክሲያን ቢፈቅዱልኝ አይፈቅዱልኝም እንጂ ቢፈቅዱልኝ ወስዳለሁ ብሏል። አዎ ከጴንጤ ጋር ግን አልካፈልም አልወስድም አንጻር ነው። ዴቭ እንደዚህ ያለው ኦርቶዶክስ ሂጄ ወስዳለው ካቶሊክ ጋር ሂጄ ወስዳለው ማለቱ ሳይሆን ቫሊድ ማለት ለምሳሌ እነሱ ወስዳለው ብሏል። አንቺ ምንም እዚህ ቤት እኮ ማግማማት የለም እኮ እንቅጭን ነው። ግን ሀሳብ ይሄ ነው እኮ እንደዛ እኮ ብሏል። አብራርቶ የለ እንደገና ለምሳሌ ኦርቶዶክስ እንጂ ሂጄ ወስዳለው ማለት አይደለም እኮ
ሄጄ የምር አረጋዋለሁ ወስዳለሁ እነሱም አይፈቅዱልኝም ብሏል። እነሱም ዴብም አይፈቅዱልኝም። እንደዛ እያለ አይደለም፣ ግን ከቫሊድ አንጻር እነሱ ከሚሰጡትና ሌሎች ደግሞ እንግዲህ ወይም ፔንቴኮስታል ወይ ደግሞ ከሉትራን ውጭ ግን እኮ በጣም አንቺ ከባድ አይደለም። አሁን ለምሳሌ ቆይ አሁን ለእናንተ ሉትራኖች ለካቶሊክና ለኦርቶዶክስ ቁርባን ቫሊዲቲ ሰጣችሁ፣ አሁን ለኛ ቫሊዲቲ መንፈግ ከባድ አይደል? አንቺ ግን ሲሶ ሆን ብለህ ዙረህ እየመጣህ ነው። ሲምቦሊክ ብቻ ምሳሌ ብቻ ብለን አንወስድም። ለምሳሌ እኔ ዴቪድ ብቻ አይደለም ልጆቼን ያስጠመቁ ቄስ ዶክተር ናቸው። የመካነ ኢየሱስ እንትን ተልከው ወደዚህ የመጡ ነው። መካነ ኢየሱስ የላካቻቸው ሰው ናቸው፣ ዶክተር ናቸው፣ ቄስ። እሳቸው መውሰድ የለብሽም እኔ ትጠይቂያለሁ። እኔ እዚህ ቸርች መውሰድ እችላለሁ የጌታ እራት ብዬ ስጠይቃቸው ኖ አቺም አይቻልም፣ የመካነ ኢየሱስ አስተምሮ አይፈቅድም። ለምን መታሰቢያ ብቻ ነው ይላሉ። ምሳሌ ነው ብለው ነው የሚሰጡት። ስለዚህ ኖ አትወስጅም ነው የተባልኩት። ልጆች ያስጠመቁበት ቸርች እዛ እጀ ነው መወስደው። ለምሳሌ አይቻልም። ይኸው ቄስ ዶክተር የሚባሉ ስማቸው አልጣራም፣ እሳቸው እንደዛ ነው ያሉኝ። እኛ አንፈቅድም ነው ያሉኝ። ይኸው ሲሶ እኔ እየዋሻሁ አይደለም፣ እሳቸው ነው ያሉኝ እኮ። ታዲያ ይሄን እኮ አሁን የኔ እኮ ፖይንት እኮ ሰዎች እኔን አልተረዱኝም እኮ ባይዘዌ እኔ ባይዘዌ በሁሉም ዘሞስት ሚስ አንደርስቱድ ጋይ ማለት እኔ ነኝ ብዬ አስባለሁ። ስለዚህ ከዚህ አሁን ለምን ከኤፍሬም ባለ ጊዜው ጋር በዚህ ነገር ላይ ለምን ውይይት አታረጉ? ኤፍሬም ራሱ እኮ ያውቃል። የሉትራን አስተምሮ እኮ በደንብ ነው የሚያውቀው። አያውቅም ማለት አይቻልም። ባይዘዌ ያውቃል እኮ ግን ስልክ ያላሉ ማንደርባ አላውቅም። እና ሲሶ ከጠራ አይ ቲንክ አሉ ነው እንግዲህ ይገባሉ ብዬ አስባለሁ። ግን ኤፍሬም የእኛን አስተምሮ ሳያቀርቶ ግን አይደለም ሚዲያ ላይ እንደተለመደው። ግን ምንድነው ይሄ አንድ ሞር ወደ አንድነታችን ላይ ስለተሰራ ዴቭ ጠርጧል እኮ አንቺ ዴቭ ጠርጧል። አሁን የሚቀበለው ነው ያጣው በጌታ ስጋ እና ደም ጠርቷል። ግን ዴቭ ጠርቷል መቼ የሚቀበለው ነው ያጣው? ዛሬ ራሱ ደሞ አይደለም እንዴ? ጠራ እንዴ? አልሰማሁም እንዴ? እንትና ኧረ ምን ሆነሽ? እንትናን ራሱ ዛሬ ገብቶ ጠርቶታል። ማን ነው ማን አላይ ማን ነበር? ሲስ ማንን እንትን ወንድማችን ኤርሚ ኖ እንትና ራሱ ፔትራን ራሱ ጠርቶታል። ዛሬ ራሱ ፔትራ ገብቶ ራሱ እዛው ነው የጠራው። ግን ፔትራ በመጽሐፍ ቅዱስ ውስጥ ብቻ ነው ያለው። ከዛ ዴቭ ደግሞ ምን አለ? መጽሐፍ ቅዱስ ውስጥ ገብተን ይሄ እንዲህ ነው ብለን ከምንል በአባቶችን መዝን ብሎ ነው የተናገረው። ሲሶ ግን የእሳት አትሰማ ምን እያልክ እንደሆነ ግን በጌታ እራት ላይ ሶሪ ስፔር ሊያወራ ነበር። ግን በጌታ እራት ዙሪያ ግን እንዳልከው ነው። ሲሶ ከመካነ ኢየሱስ ውጭ መካነ ኢየሱስ ሰው ሆኖ ወይም ደግሞ ሉትራን ሆኖ ሙሉ ወንጌል ጋር ሂዶ እንዲወስድ አይፈቀድም። የቸርቹ አስተምሮ አይደለም፣ አይፈቀድም። እነሱ መተው መካነ ኢየሱስ ሊወስዱ አይደል ነው ይችላሉ፣ አላቅም። እንደማይቻል ነው የማውቀው። የቆራቢ አባል እንትን አላቸው አይዲ አላቸው መሰለኝ አይዲ። ግን ያው ኢትዮጵያ ስላልሆንኩኝ ማለት ነው እዚህ አይፈቀድም፣ እዚህ ሀገር አይፈቀድም። ሉትራን ያልሆነ ለምሳሌ ከሌላ ከፔንቴኮስታል ወይም ከሌላ ከሪፎርም ምናምን መጥቶ አይቻልም፣ ዝግ ነው ሲወሰድ ስላየሁት ማለት ነው። ግን ስለ ኢትዮጵያ ስለሆነ የምናወራው ኢትዮጵያ ደግሞ ሁለት ቸርቾች ምናምን ቅድም ስለተጠሩ ቅድም ነው መቼስ በእናንተ ቅድማ ሁለት ቸርቾችን ጠርተዋል። ከእነሱ ውጭ ሌሎች በጣም እንትን እንደሆኑ ተናግረዋል። እኔ ስለ ኢትዮጵያ ብዙ እነሱ ውስጥም ራሱ አንዳንድ አባቶች ናቸው እንደዚህ የሚያደርጉት። እነሱን እናስተምራለን እንጂ ቸርቿ እንደ ቸርች ይህንን አትቀበለውም ነው ያለው። ያ ቸርቿ እንደ መካኒዝም አይደለም፣ እንደዛ አይደረግም። እኔ እኮ እያልኳችሁ ነው። ግን ደግሞ ያው እንትንም ራሱ አለ አይደለ? ድጋሚ ታጠምቋቸዋላችሁ አይደለ? ድጋሚ እነሱ አሁን ወደ እናንተ ወደ ሉተራን ሲመጡ
በእውነት አላውቅም እንዴት እንደሆነ ከሙሉ ወንጌል ወደ መካነ ኢየሱስ ሄዱ ነው። አንቺ ስቴጅ ያልተጠመቅሽም? ኦኬ አዎ። አይ እኔማ ኦርቶዶክስ እኮ ተጠምቄያለሁ በ80 ቀን ጥምቀት ባንዱ ወደ ሉተራን አልገባም እንዴ? ከዛ በኋላ እስካሁን ምንም አልተጠመቅሽም? አንድቾ ኖ ጥምቀት ነው የምናምነው። ወን ለምሳሌ ነው። ቆይ ሲሶ እስኪ የምታርገው ማይክን ዝጋ። ወይ የሲሶ ሳቅ እኔ አንዳንዴ በጣም ቆይ ልንገራችሁ። እኔ በ80 ቀን ተጠምቄያለሁ። ኦኬ ፕሮቴስታንት ሲሆን ደግሞ ተጠምቄያለሁ፣ ግን ሳላቅ ነው። የፕሮቴስታንት ጥምቀት ማለት መጥቼ የተጠመኩትን አልቀበልም። እኔ ነኝ እኮ ማልቀበለው። በአንድ ጥምቀት ስለማምን ጥምቀት አይደገም፣ አንዲት ናት። ስለዚህ በ80 ቀን ተጠምቄያለሁ። እሱ ነው የማስበው። ጥምቀትም ሳስብ ስለ 80 ቀን ነው የማስበው። ኦርቶዶክስ ሁኜ በሆን ኖሮ ቄዳር ነበረ የሚያጠምቁኝ፣ ግን እኔ ሉትራን ነው የሆንኩት። እንዴት ያጠምቁኛል? በኦርቶዶክስ ተጠምቄያለሁ። ስለዚህ መጠመቅ አልችልም። ቄዳር ደግሞ በሉትራን የለም። ስለዚህ ይሄ ነው። ሲሶ ጨረስ ጌታ ሆይ አንቺን እንደዚህ ይጠይቅሻል። አንተ ራስህ መልስ። አንተ በፊት ሉተራን ነበርክ፣ መካነ ኢየሱስ ሕፃን እያለ ተጠመቅ። ከዛ ወደ ጴንጤ ስትሄድ ድጋሚ ያጠመቁ ወይስ የመካነ ኢየሱስን ዝም ብሎ ተቀበሉ? እኔ አልመለስም። ይቀረኛል እንዴ ልጁ እኮ በየሄደበት እያጠመቁት እኮ ነው። ሲስ እኮ በጣም የተቸገሩ በሆነ ተናጨበት እኮ እንዴ። መካነ ኢየሱስ በሕፃንነቱ አጠመቀችው። ዞር ብሎ ሙሉ ወንጌል ትሄዳል። አንተና ልድገም ብላ ደገመችው። አሁን አንድ ቦታ ሊሄድ እያሰበ ነው። እዛ ይሰልሱታል፣ አርፎ ይቀመጣል። አይ ሲሶ አደላ ልክ ነው አደለ? ሰው በሕፃንነት ከተጠመቀ እናንተ ጋር ቄዳር ነው አደለ የሚጠመቀው? ስለዚህ እኔ ኦርቶዶክስ አልሆንኩም። የት ቄዳር ኦርቶዶክስ ብትሆኚ በቃ ንስሐ ነው መግባት የሚጠበቅብሽ። እዚህ ኢትዮጵያ ውስጥ ያው እንግዲህ እምነትሽን ከተውሹ ያኔ የነበሩን ይሄ የእምነትሽን ለማስታወስ ያህል በሚለው ምንም ይሄ በቄደር ምናምን ውስጥ የሚተላለፍ የእግዚአብሔር ጸጋ የለም። ላይኖር ይችላል። እኛ ጋርም እኮ ሁለተኛ ጥምቀት እኮ አይደለም። ቄደር እኮ ጥምቀት አይደለም። ቄደር ጥምቀት ልክ አሁን ያኛውን ጥምቀት ብለን እንደምንጠራው እንደዚህ አይነት ጥምቀት እኮ አይደለም። ቄደር የንስሐ ነው። የንስሐ ማለት ምንድነው? ልክ አንድ ሰው እምነቱን ከተወ እምነቱን ትቶ ልክ ሲመለስ ርቆ የነበረው በጥምቀት ሰዓት ካገኘው የእግዚአብሔር ጸጋ ነው ርቆ የነበረው እና እሱን ለማስታወስ የንስሐ ጥምቀት ይጠመቃሉ እና የንስሐ ጥምቀት እንጂ የጸጋ መቀበያ እንደ አዲስ ልጅነትን ወይም ጸጋን ምናምን የምንካፈልበት እንደዛ አይደለም። ወይም እንጃ እኔ እስከማውቀው አሁን ሌላ ቦታዎች ላይ ያለ አይመስለኝም። ግን እኔ እንጃ ያው እርግጠኛ ስላልሆንኩኝ እንደዚህ እንደዛ ብዬ አልደምድም። አንዳንዶቹ ጋር እንደሌላ አውቃለሁ፣ አንዳንዶቹ ጋር ካለ ምናልባት እንጃ እንጂ እንደ አጠቃላይ ግን እንዳልሽው ነው። እንደ ስፒር እንዴት ነህ? በእናትህ ሰላም ብያለሁ። ሜሮን ያለው ሁለተኛ ጉባኤ ላይ የሚለው ሶስተኛ ጉባኤ ላይ ሁለተኛ ኧረ አንዴ ሰላም ልበል አንተ ሰውዬ፣ ለምንድን ነው የጠፋኸው? ሰላም አለን። ኧረ በለው። አይ ስፒር ተቀይሞናል ጋይስ። ነገሮች ሲስክል እዚህ ጋር አንድ ነገር መናገር ፈልጋለሁ ከተፈቀደልኝ ይቻላል? ሲስ ማይክን ዝጋ ብዬ ዶክተር አይከፍትም። ቀጥል ስፒሮስ። ማለት ዳዊትን አስቀምጠው ይጠይቁታል፣ ሲመልስ ደግሞ እሱ ጥፋተኛ ነው የሚለው ትክክል አይደለም። ባለፈው ካስታወሳችሁ ይሄ ነገር የመጣው ኦርቶዶክስን እንደ ቤተክርስቲያን አንቀበላትም ብለው ሙሌና ዜዶ ሲጠይቁት ነው አይደል? ይህንን ነገር የተናገረው ታስታውሳላችሁ። እንደ ሉትራን ደግሞ ከኦርቶዶክስ ጋር ችግር የላቸውም። ትምህርቱን የተናገረው የሚያምነውን ነገር ተጠየቀ ነው። እኛ ኦርቶዶክስን እንደ ቤተክርስቲያን አናይም ብለው ሲናገሩ እሱ ደግሞ የሚያምነውን ነገር ኮመንት ላይ እየሄዱብህ ነው። ኮመንት ላይ እየሄዱብህ ነው። ስፒሮስ ካኬ ጋውራ መጀመሪያ እንዴ ምንድን ነው እናንተ ላይ ጥያቄ ሲያነሳ ወደኛ ትልኪያለሽ እንዴ? እኛማ ተቀይሞናል እያልን ነው ከታች። ኧረ እንዲህ በእውነት ሰላምታ ውስጥ እንትን ያልፈለግኩት። እሺ ስፒሪ ሲስም ቤት ስለሆነ እኛ ቤት ቢሆን ኖሮ በደንብ በውስጥ እናወራለን።
እሺ ስፒር ዛሬም ቁጭ ብለው ሲጠይቁት ነበር። ግን አታርቀን። ለምንድን ነው ግን የምታርቀን? እኛ ጎረቤት ነን ማለት ነው። የሚገርም እኮ ነው። ሲሶ ጎረቤት ነህ ማለት ነው። ቀጥል ችግር ማለትም ቁጭ ያደርጉትና ይጠይቁታል። እሱ የሚያምነውን ሲናገር ደግሞ ለምን እንደዚህ ተናገርክ የሚለው ነገር በጣም ከባድ ነው። እምነቱን ካወቁ አለመጠየቅ እንደዚህ አይነት ነገር እንዳይፈጠር አይደለ? እሱ ከመጀመሪያው ተናግሯል። የሚያምነውን ነገር ውጭ የሚያምኑትን ነገር ነው። ውጭ አንዱ አንዱን እዚህም እንደዛ ነው የሚደረገው። አንዱ አንዱን ይቃወማል። ውጭ ሀገር ጠይቁትና የሚያምነውን ነገር ሲናገር ደግሞ ርዕስ ይሆናል። ዛሬም እንደዛው እና ጥፋቱን አልገባኝም። ወይ ስፒር ምናልባት ሰው ጌታን ሲቀበል እንዴት ነው የሚቀበል? እስኪ ጥፋቱ አልገባኝም ያልከው እሱንም ቀደም ሲናገር የነበረው ትክክል ነው። ማለትም እናንተ እኔ የምለውን አንተም በል ብለህ እንደዛ ነው ጌታ የሚቀበሉት። እሱን ያለው እንጂ ስለ ኢየሱስ ክርስቶስ አይመስክር፣ ስለ ኢየሱስ አይግባ አላለም። ግን አንድ ቁጥር ይጫናል። እሱ የሮሜ 10 አይደለም እንዴ? ኢየሱስ ከሙታን እንደተነሳ ማመን፣ ከዛ በኋላ ደግሞ ጌትነቱን መመስከር መጽሐፍ ቅዱስ አይደለም? መመስከርን አላለም እሱ ማለትም አንዱ ይቆምና እኔ የምለውን እንዴት ነው? ቆይ የሰው ልጅ ያን ሁሉ ክሪድ ሲል የሚሆን እንዴት ነው? ምን ችግር አለ? ክሪድ እኮ የሚባለው በትምህርት ደረጃ ነው የሚሰጠው። ይሄን ታምናለህ ወይ ሲባል አምናለሁ ሊል ይችላል። ያ ክሪድ ደግሞ መቼ ነው የመጣ እንዴ? ከሁለተኛው ክፍለ ዘመን በኋላ እኮ ነው የመጣ። እስከዛ ድረስ ሰው እንዴት ነበር የሚያምን? ስፒሮስ አሁን ሐዋርያዊው መግለጫ የሚባለው ይሄ የእምነት መግለጫ የሚባለው እኮ የመጣበት ክፍለ ዘመን አለ እንዴ? ከዛ በፊት እንዴት ነው ታዲያ ሰዎች ክርስቲያን የሚሆኑ? ሰዎች እንዴት ነው ጌታ የሚቀበሉ? ሐዋርያት ይሳፈላችሁ ነው ጌታ ያለ ነው መጽሐፍ ቅዱስ ላይ ያለ ሮሜ 10:10 የተጠቅሱታላችሁ እሱ ነው ወይ ንገረኝ። እሺ ቆይ አሁን ይሄ ቆይ አዳምጠኝ ቆይ አንዴ። የሐዋርያት መግለጫ የሚለው ከመምጣቱ በፊት እንዴት ነው ሰዎች ክርስቲያን የሚሆኑሽ? አሁን እኮ ወንድማችን የሚለን ከሆነ ክፍለ ዘመን በኋላ የመጣውን ትምህርት ያ ነው ትክክል ይላል። በየትኛው አካሄድ መጽሐፍ ቅዱስ እኮ የእምነታችን የትኛው ነው? መጽሐፍ ቅዱስ ነው አይደል እንዴ? ሉትራን ማለት እኮ መጽሐፍ ቅዱስ ብቻ እኮ ነው የሚያምነው። መጽሐፍ ቅዱስ ብቻ ማለት ደግሞ መጽሐፍ ቅዱስ የሚለውን ከዛ በኋላ ቀጥሎ ደግሞ የአባቶችን ትምህርት እያለ ይቀጥላል እስከነ ቅድም ስትል መጽሐፍ ቅዱስ ነበር። አሁን የሚደረገው መጽሐፍ ቅዱስ ላይ የለም። እናንተ የምታደርጉት መጽሐፍ ቅዱስ ላይ ፓስተር ይቆምና አንተውን በል ብሎ የመሰከረ የለም። ቅድም የኢትዮጵያ ጃንደረባንም ጠርተሃል፣ አውጣና እናንብበው። ፊልጶስ እኔ የምለውን በል ተከትለኝ አላለም። ይሄ ማስንቆ ቤት ነው ያዘው ብሎ ያኛው የሚደግመው ማስንቆ ቤት ነው ማቀው። በታሪክም የለም በመጽሐፍ ቅዱስም የለም። ፊልጶስ ወንጌልን አስተማረው። የኢትዮጵያ ጃንደረባ አመነ። እንዳልጠመቅ የሚከለክለኝ ምንድን ነው አለ። የሚከለክለው ማለት አለማመኑ ነበረ እንዲጠመቅ የሚከለክለው። አሁን አምኗል፣ ተፈቀደለት፣ ተጠመቀ። ፊልጶስ ቁጭ ብሎ እንደዚህ በል እኔን ተከትለ እንደዚህ በል አላለው። አስተማረ፣ የተማረውን ነገር ተቀበለ፣ እንዳመነ መሰከረ። አምኛለሁ በቃ እንዳልጠመቅ የሚከለክለኝ ማን ነው ብሎ ተጠመቀ አይደል? ይሄ ነው እንጂ ፊልጶስ ቁጭ ብሎ ከእኔ ቀጥሎ እኔ የምለውን በል አላለው። እሱን የተቃወመው ዳዊት የተቃወመው እሱን ነው። ሲጀመር ክሪድ የሚባለው ምንድን ነው? መጽሐፍ ቅዱስ ላይ አጠር የሚል ክሪድ ነበረ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ በልብ ብታምን በአፍህ ብትመሰክር ይባላል። እሱ ነበረ። በኋላ ግን በስላሴም በሌላም ትምህርት ጥያቄ ሲነሳ ትምህርቱም 3 ዓመት ምናምን የሆነው ምክንያት ይሄ ነው። የተለያየ መናፍቃን እየተነሱ ስለ ኢየሱስ ክርስቶስ ማንነት፣ ስለ መንፈስ ቅዱስ፣ ስለ ስላሴ እንትን ሲሉ እሱም ክሪዱ ላይ ተጨመረ። ለዚህም ነው ሲጀመር ኒቅያ ጉባኤ ላይ አይደለም እኮ ክሪዱ እንትን ያለው የኢየሩሳሌም የጥምቀት ክሪድ ነው። እሱን ወስደው ነው እሱ ላይ እንትን ብለው አኬ እዚህ ላይ ካለ ወረደ እሱ ላይ ጨምረው ነው ክሪድ የሆነው። ኒቅያ ጉባኤ ላይ የመጣ አይደለም። የኢየሩሳሌም ክሪድ ነው። ሲያምኑ ክርስቲያኖች የሚሉት ነው። እሱ ዳዊት የተቃወመው
እኔ ምለውን በሉ የሚለውን ነው እንጂ አትመሰክሩ፣ ንስሐ አትግቡ አይደለም። እየሰማው ነበረ። እሺ በጣም ይቅርታ። ከታችም ከላይም ያላችሁ ሰዎች ቤቴ ገብቻለሁ። እግዚአብሔር ቢፈቅድና ብንኖር ነገ ከነገ ወዲያ ሀሳቡ ላይ እንሄድበታለን። ቴንኪው፣ ሁላችሁንም አመሰግናለሁ።